እያንዳንዷ ቃልህ ላይ ሲያውን አንተ ስለ መሰዊያ ወጣ አስተምር፣ ስለ እናንተ ጠረጴዛ ወጣ አስተምርና በዛ ጠረጴዛ ልኬት ሌሎችን አብያተ ክርስቲያናትን እንደወረፍክ እንደተናገርክ ተናገር። እኔ መካነ ኢየሱስን ሳልነካ ራሴን ዲፌንድ ያላደረኩት ለወንጌል ብዬ ነው። ፌክ አካውንት እኔ ራሴን ዲፌንድ ያላደረኩት ለወንጌል ብዬ ነው። አሁን ግን ገብቶኛል። ትመጣለህ እመጣልሃለሁ። ኤርሚ በእውነት መንፈስ እነ ሲሳይ ላይ ዘመተባቸው ለፔንቴኮስታሎች የውይይት ጥሪ ያቀረቡ እና በየቀኑ ወንድማችን ኤርሚያስ እየወጣ ይሰርባቸዋል። ይሄ ነገር እስከ መቼ ነው የሚሄደው? አቅም ካላችሁ ለምንድን ነው በእውቀት ማሞግቷቸው እያልኩ ነው። ሌላ ምንም እንትን አላልኩ። አቅም ካላችሁ ቀጣይ ፎቶ ይሰቀልላል፣ ችግር የለውም። ግን ደና ፎቶ ላክላቸው ቢያንስ። አረኔ አላሳይን እንትን አለ እኮ እሱን ለጥፎ ደግሞ የሚገርም የሚከተክቱት እኔን ነው። አንድ አለ ዝም ብሎ የሚገደፍት ብሎ እኔ አሁን ቀደም እኮ የሆነ ፖስት ያረከው እንትን መቶልኝ የሆነ ፕሬዚዳንት ምናምን ብለህ የለጠፍኩ በቃ እየሳኩ አባባሉ እንደማይተዋወቁ አውርቶ እኮ ነው የገቡት። እውነት እንዴ አውርቶ ገብቶ ምንም እንደማያውቅ ማለት እኮ ነው። አይ በዳዳ እንደው ምን ተሻለ? አይ እኔ እንትን ልበል። ለማንኛውም ከአንተ ፎቶ አጠገብ እኔም እንዳይለጠፍ ቢያንስ አብሮ ነው እንዳይባል ብትወርድ ይሻላል። ደግሞ አንተንም ደግሞ ይኸው ከነሱ ጋር ከኦርቶዶክሳውያን ጋር ሆኖ ነው እንደዚህ ነገር የሚያደርገው መባሉም ስለማይቀር እኔ ልውረድልና ሀሳብን በደንብ ስጥ። ወዳ እኔ ራሴው ልወጣሽ። እሺ ሲሶዬ ይመች ብሎ እሺ ሰላሙ ከወንጌል ሰባኪ ቀኑ ሙሉ የአንድን ግለሰብ ፎቶ ለጥፎ በጣም የተከበረ ጨዋ ሰው ፎቶ ለጥፈው ቀኑ ሙሉ እነዚህ ሰዎች እንደምታዩቸው ማን ነው? እኔ በምን አይነት አግባብ ነው ይሄ ነገር ትክክል ሊሆን የሚችል? እንደው ፖለቲከኛ ቤት ቢሆን ኢትሶኬ እሺ፣ ልዕልቲ ቤት እኔ ልዕልቲ አሉ ቲክቶክ ላይ እንደዚህ አይነት ኖርማል ስራ የሚሰሩ ሰዎች ጌታ ምስክሬ እነሱ ቢያደርጉ ኢትሶኬ በቃ ኢትስ ፌር ነው በቃ ማለት ሃው ካም በምን አይነት የክርስትና ሞራል ማለት ክርስትናችሁ እንዴት ነው ማይከለክላችሁ? ክርስትና እንዴት ነው ማለት የሰው የግል ገበና ድረስ ማለት የሰው መረጃ መበርበር መጽሐፍ ቅዱስ ማንበብ አይሻላችሁ? መጽሐፍ ቅዱስ አንብባችሁ ብታስተምሩን አይሻልም? የሰው የግል ገበና መበርበር በምን አይነት እኔ ክርስቶስ እኛ ራሱ እኮ አናረጉም እኮ እኛ በጣም እኛ ዱርዬ ወመኔዎች ራሱ እኛ እንደዚህ አናረግ። እኔ ወንጌላዊ ነኝ ከሰማይ ድምፅ ሰምቻለሁ የምትሉ ሰዎች እኔ ደግሞ እኮ እናንተ የምታዩት እባብ ራሱ እኮ እኔ ከጀርባ ያለ እባብ ትላላችሁ። ሲምፕል ጥያቄ ነው እነዚህ የጠየቁ ሲምፕል ጥያቄ። አቅም ያለው እውቀት ያለው መጥቶ በእውቀት ይሞግተን በእውቀት ያወራል። በቃ ጥምቀት ላይ ነው፣ ቁርባን ላይ ነው፣ ነገረ ቤተ ክርስቲያን ላይ ነው፣ ምንም ነገር ላይ ይሄ ነገር ትክክል አይደለም ያለ ሰው መጥቶ በእውቀት ያወራቸው። ግን ይሄናል የሰው የግል ገበና ማውራት ፓስተሩ ጋር ደውላለሁ እንደዚህ ያደርጋለሁ ምናምን አደርጋለሁ it is really እውነት ሼምፉል ነው። በጣም የሚያሳፍር ከአንድ ክርስቲያን ወይንም ወንጌል ሰባኪ ነኝ ከሚል ሰው ማይጠበቅ ነው። ወንጌል ከሚሰብክ ወንጌል ከያዘ እኔ ወንጌላዊ ነኝ ብሎ የሚያስብ ሰው ይሄ እኮ ወንጀል እኮ ነው። በእውነት ይሄ ወንጀለኞች የሚያደርጉት ስራ እኮ ነው። ታንክ ዩ ለሐሳብ ላስተያየት ታንክ ዩ። እሺ ፕሮፌት ዌልካም። ይዞ እንዴት ናችሁ? ሄኖክ ሰላም ብያለሁ ሁላችሁንም። ደህና ነህ? እኔ ከሄኖክ በተቃራኒው ነው እኔ የማስበውና ለዛ ነው ሄኖክን እንደው ዝም ብትል ያልኩት። ምክንያቱም እኔ ከነዚህ ቤቶች ውጪ የሌላ ሰው ፎቶስ ሌላ ቤት ተሰቅሎ አይቻላቅም። እነዚህ ሰዎች ናቸው የሰው ፎቶ የሚሰቅሉት፣ ስለ ሰው የሚያወሩት እነዚህ ሰዎች ናቸው። ሰው ትምህርት ሲጠይቅ ትምህርትን በትምህርት ነው ይሄ ትክክል አይደለም
ይሄ የእናንተ ትምህርት በመጽሐፍ ቅዱስ የሚሆን በአባቶች ትክክል አይደለም፣ ስለዚህ ከስተት ውጡ ብሎ ሰው መናገር ይችላል እንጂ እንዴት ነው ሰውን ይሄ ነገር ተናገረ ብለህ ፎቶ ለጥፈ እዛ ዘመረ ከዛ ቁርባን ወሰደ ምናምን ብሎ የሰው ቪዲዮ አውጥቶ እንትን ማለት ይሄ እኮ በጣም እኮ የሚገርም ነገር ነው። ከዛ ሲሰይ እንግዲህ ይቅርታ ቅድም አይ ስላንተ እንትን ሲል እየሰማው ነበር። የደጋሚውን የቆላ ፈረስ ነው ብሎኛል እኮ እኔ ችግር የለውም የደጋ ፈረስ የመሰለ ብሎኛል እኮ ችግር የለውም። ያላገባች ኮረዳ ነች ዝም ብላ የምትስቀው ሲል እኔ በቃ እኔማ ሪካርድ ሁሉ አድርጌዋለሁ። እንደው ሲስም ዛሬም ሲለጥፈዋለሁ ሲያስልብቼት እኔ ሰምቼዋለሁ እኮ እኔ ማዝን መስሎት እኔ ደም ብዬ እንደሱ እኮ እኔ እንትን አይደለም። እኔ ደግሞ እኮ መጥቶ ምንም አልተናገረም ሲሉ እሱ ከላይ ሲናገር ከታች እንዳልክም እንደሚል ታውቃለህ። እርገጠው ሂድበት ይሏል። ሂድበት ይላል። ከዛ ደግሞ ኢንዝናዙ ይላል፣ ዚንዝናዙ ይላል፣ ጢንዝናዙ። እኔ በጣም እኔ ከተማ ሰው ነኝ፣ የከተማ ሰው ነኝ። የደጋ ፋረስ ነው ማለት ነው። ያለሱ ደግሞ ኮሜንት ላይ ሳይታ እያየሁት ነበር። ለማንኛውም ያምር በጣም ሙድ ሲይዝ ነበረ። አሪፍ ነበረ። እኔ ያው ስስቅ ነበር። ያው ለመሳቅ ይሆናል። በቁም ነገር ግን ካየው እውነት ለመናገር ብልግና ነው እየሰሩ ያሉት። እንግዲህ ብልግናቸውን ሀይ የሚላቸው ሰው የለም። አሁን ትላንትና እዛ ቤት ገብቶ እናንተ ምናምን የሚል ሰው አለ። አንድ እናንተ ረፉ እንደዚህ። እዚህ ግን ሲለጥፉ አንድ ሰው ገብቶ ትክክል አይደላችሁም ረፉ የሚላቸው አንድ ሰው አታገኝም። አንድ በቁጥር ነው የምልህ። ልክ የሆነ ነገር ሲባል እነዛ ጋር ሄዶ ነው በቃ እናንተ በቃ እንደዚህ ቲክቶኩ ላይ ምናምን ይባላል። እነሱ ግን የሰው ፎቶ ሳይለጥፉ ወይ እንደ የሆነ ክፉ ነገር ሳይናገሩ ማለት ነው። እዚህ ቤት ግን የሰው ፎቶ ተለጥፎ ወይ ደግሞ በግብረ ሰዶም እንትን ባንዲራ ተለጥፎ ምናምን ሲል አንድ ሰው ገብቶ እረፉ የሚል የለም። እኔ ፓስተር ታሪኩ ነው እሳቸውን ያው ትንሽ ማመስገን እፈልጋለሁ። ገብተው ያው ትንሽ ያረጋጉታል ምናምን እንጂ ሌላውን ቶ ይሄ ቲክቶክ ላይ ያለ እንትን ነኝ የሚል እውነት ለመናገር በጣም የሚያሳፍሩ ናቸው። አንድ ቀን እንኳን ገብተው የማይናገሩ ሰዎች ሌሎችን የመናገር ሞራል አላቸው ብዬ አላስብም። ለማንኛውም ያቺ ቪዲዮ ድንገት ለጥፋት እችላለሁ። ሲሲዬ እንዳትቀየመኝ አይደለም። እኔ ኧረ አይከፋኝም። እኔ ሰውየው በራሱ ይፈር እንጂ ምንም አይከፋኝም አባቴ። ወይ ጌታ። እሺ ቆይ ሰኒ የታለሽ? አሁን መግባት ትችያለሽ። ያው ልኬልሻለሁ ሰኒ። እኔ አንቺ እንዴት አደርክ? እና በሉትራ ምክንያት እኔ ልሰደብ? ቆይ እኔ አሁን የኔ ችግር የለውም ብዬ ትችዋለሁ። ቆይ የተረኛ ደግሞ አኪ ሆኖ ተለጥፎልሻል ዛሬ። እንዴ ሲሰማው እኮ ነው ያደርኩት። እኔ ራሴ እኮ ከናይጄሪያ እስከ ካናዳ ተብያለሁ። ናይጄሪያ ግን ይጃላቀም ይታ ናይጄሪያ ቢባል ይጃላቀም። ከኤርትራ አለች ልጅቷ፣ ኤርትራ ሆነት አለች። ከኤርትራ እስከ ናይጄሪያ አሰብን ነው 4 ኪሎን ያሰባችሁት? ቆይ አልገባኝም እኮ ኤርትራዊ ናት ምናምን ነገር። ቆይ ፖለቲካ የስራ ሸር ምናምን እኔ የምልሽ ምንድን ነው ያሰባችሁት? አሰብን ነው ወይስ ኤርትራ ነው ያሰቡት? 4 ኪሎ ነው ያሰባችሁት? አይ እኛ ያሰብነው እንትን ነው ጀርባቸው ይጠራል ፖለቲካ ምናምን እንዴ። ግን በጣም ውሸታም ናት ማለት። እኔ ኢትዮጵያም ሆነ አገር ሁሉ ያቀኛል። ለምን ዝም እንዳለው ራሱ እዛ የነበሩት አላውቅም ማለት ኢትዮጵያዊም ሆነ ኢትዮጵያዊት ለካሴት ነኝ ኢትዮጵያዊት መሆኔ እንደ ኤርሚያስ ራሱ ያውቃል። ተናገረ እውነቱ ሰው አጠገቧ የነበረ ማለት ነው። ለምን ዝም እንዳሉ አይ ዶንት ኖ ማለት ሲሶ በጣም ውሸታም ናት። በጣም ውሸታም ማለት ነው። ምንም ብትልን ይችላል እኔ አላምናትም። ለምንድን ነው እንዴ በጣም ነው የምትዋሸው ማለት። ከእኔ ናይጄሪያ የሚባል አገር አላውቀውም። ኤርትራ የሚባል አገር ሂጄ አላውቅም። እኔ
ሂጅ አላቅም፣ ጌታን አላቅም ሂጅ። እኔ ኢትዮጵያዊ የተወለድኩት ትግራይ አክሱም፣ ያደግኩት አዲስ አበባ። በቃ ያደግኩት አዲስ አበባ ነው፣ የተወለድኩት ትግራይ አክሱም ነው። እና እንዴት እንደምታወሳስበው ጌታን በኢየሱስም እንዴት እንደዚህ ሰው ይዋሻል ብዬ በቃ እየገረመኝ እየሳኩኝ እንደውም ስፒከር አድርጌው ቲክታክ ላይ ለመጀመሪያ ጊዜ ስፒከር አድርጌ እዚህ ቤት ባለቤቴ እንዲሰማ እንዴት እንደሳቀው ማለት ነው። እና ይሄ ነው። ሌላው የአኪ ሚስጥር ምናምን አኪ ከኋላ የኛ ማለት ነው። ምንም ችግር አለው። እኛ እኮ ቸርች እንሄዳለን። አሁንም እሄዳለሁ እኔ ማለት ነው። ምንም ችግር የለውም። ቸርች መሄዱ ልክ እንደ ሚስጥር ምናምን አድርጋ ይሄውላችሁ ምናምን ብላ እኔ በጣም ምን እየሰሩ እንደሆነ እነሱ እኔ ግራ እስኪገባኝ ድረስ ማለት ነው። ሌላው የጌታ እራት አብረው ወስደዋል አለች። የጌታ እራት አብረው ሲወስድ ግን አላሳየችም። አኬ ገብታል ሚት አድርጋ ነው ልታወራ ነው። እና ምንም ማስረጃ የሌለ ልጅቷ ቀዳዳ ዝም ብላ የምትቀደድ ቤካ ምን ቢል ጥሩ ነው? እሷ እኮ በመንፈስ ነው የምትመራው። አሁን ይሁሉ ብታረጋው በመንፈስ ምሪት ነው አለ። ከዛ ይሁሉ ብታረጋው በመንፈስ ምሪት አሁን የፈረደበት የእግዚአብሔር መንፈስ በቃ ይሄ የነሱን ትርኪ ምርኪ ወሬ ምናምን ይቅርታ ሲሶሽ እኔ በኋላ ቤት ከፍቼ ስለማውራ ችግር የለውም። ማለት የራሴ ፓስፖርት የድሮ ኢትዮጵያ ፓስፖርት በደንብ አውሪ። ምንም ለእኔ ብለሽ ምንም እንትን አትበል። ማውራት የአሁኑ ፓስፖርቴ ሳይሆን የኢትዮጵያ ፓስፖርቴን አሳያለሁ። የኢትዮጵያ አንቺ ለምንድን ነው ፕሩቭ የምታረጊው? ኖ ለምንድን ነው የራስሽን ፕራይቬት የሆነሽን ነገር ዋዘይ መታወቅ አለበት ነው ልጅ ታውጣ ምን ታወቅ እንዴ? በጣም የግልሽን ነገር የመጀመሪያ ጊዜው አይደለም። ባለፈውም ሺ ኢዝ ኤርትራ ምናምን ያለች ከእንትና ጋር ይሄ ቤካ ቤት እኔ ማስረጃ አለኝ። እቺ ልጅ ኤርትራዊት ናት፣ አጀንዳ አላት፣ ስለ ኢትዮጵያ መካኒውስ ምን አገባት እያለች ዛሬ ደግሞ ምልክት እንዲሆናት አለች። ያው ቀጣዩ ስለኔ ነው የሚሆነው። ጌታ ይባረክ። እኔ ዘመኔ ጥርት ያለ ህይወት በጣም ጌታ ሲሶ የምሬ ነው። እኔ የሆነ ትምክት ምናምን አይደለም። ምንም በጀርባዬ ቢያጠኑ የነበርኩት መጀመሪያ ኢትዮጵያ አዲስ አበባ ነው። ከዛ ሱዳን ሄድኩ። ሱዳንም ሂዶ ያጥኑ። ከዛ ኢጅፕት ነበርኩ። ካይሮም ሂዶ ያጥኑ። ከዛ ከካይሮ ወደዚህ ሀገር ነው የመጣሁት። እዚህ ሀገር መጥተው ያጥኑ። ህይወቴ ጥርት ያለ ነው። ጌታ የመጀመሪያ ባለቤቴ ይሄ አሁን ከኔ ጋር ያለ ባል ነው። ጓደኛ አላቅ ቦይፍሬንድ ምንም አላቅም። ጌታ ምንም አያገኝም። እኔ የምታቀኝ ከነሱ ጋር አለች ዲቦራ የምትባል ጊፍት የምሰጣቸው ዲቦራ ብለሲንግ ዲቦራ ጋፕ ነበር በፊት። እሷ አብረን የምንኖር የነበረው እሷን እየጠይቋት ምንም አያገኙም። ጌታ ምስክሬ ምን በቅድስና ያገባው ምንም ወይ አቤላ እና ናይጄሪያ ሂጅ አላቅም። ለማን ነው ታብራሪ እንዴ? ለማን ነው ታብራሪ? ብትሄጂስ ጌታ ማለት የሆነ ምንም ታገኝ ነገር የለም። ይሄን ያህል ማብራሪያ የሚገባቸው ሰዎች እኮ አይደሉም እዛ ውስጥ የተሰበሰቡት። ያን ያህል ማተር አያደርግ። ያን ያህል ተጨንቀሽ ለእነዚህ ሰዎች ምንድነው አቤላ ማለት ከናይጄሪያ ናይጄሪያ ሂጅ አላቅም። ክቡን ያልኩት ምንድነው ናይጄሪያ ብዬ በጣም በቃ ይሄን ያህል ነው ወይ ብዬ በጣም እንዳፈር ነው ያንኩት። እና ግን እስኪ አውሩሽ በቃ ተናገሩ እስኪ። ቶኝ ምን ችግር አለው እንዴ? ይሄ ወንጌል አይደል እንዴ? ወንጌል እኮ ከዘር ከቋንቋ ከነገድ እኮ ነው የዋጀን። ኤርትራዊ አይልም፣ ትግራዋይ አይልም፣ አማራ አይልም፣ ኦሮሞ አይልም፣ ትግራይ አይልም፣ አፋር አይልም። ይሄ ወንጌል እኮ ነው። ወንጌል ሁላችንንም ነው አይደል? ቤተሰብ ያደረገን መስቀል ላይ ያስታረቀን። ስለዚህ ማንንም ሰው እንዲያምንሽ ያን ያህል እንደዚህ ተጨንቀሽ እኔ ኤርትራን አላቃትም ምናምን። እኔ ኤርትራን አውቃታለሁ። አስመራ እንደው በጣም ደስ የሚል ካፌ አለ። እኔ በጣም ነው አስመራ መወዳት። ምጽዋን በተለይ አላቃትም ማለት እኮ አቤላ እኔ ሂጅ አላቅም ነው። ኤርትራ የምትባል ሀገር እግሬ ረግጧት አያቅም ነው ያልኩት። እኔ አይደለም እኔ ኤርትራዊት ልሆን እኔ ኤርትራዊት ምን ከኤርትራ ጋር እኮ የሆነ
ባለቤቴ ኤርትራዊ ነው። እሺ በቃ እሺ፣ ባለቤቴ እኮ ኤርትራዊ ነው። እንግዲህ ሁሉ ነገር እኔ ግን ኢትዮጵያዊ ነኝ። ያቺ ተወላጅ ስለዚህ እኔ ኤርትራዊ ያመቻቸሽ ነው። ችግር የለም ሲሰው ይቆይ ችግር የለም። እና እኔ ግን ልጆቼ በአባታቸው ኤርትራውያን ናቸው በይ። ልጆቼ በአባታቸው ኤርትራውያን ናቸው። ምን ይተወስ በይ። እኔ ነው የተወራው። ልጆቼማ በቃ አይታያቸው ምን ካናዳውያን ናቸው። እታለ ምንም ኤክስፕሌን መደረግ የለም። ክርስቶስ መጽሐፍ ቅዱስ የያዙ ወንጀለኞች ናቸው እኮ። አፍተሮን አንቺ ምንም ሙኝ እኮ ያገባቸውም እኮ። በቃ ሐሳብ ነው ያነሳሽው። ሐሳቡ መሞገትና መሞገት ብቻ እኮ ነው እኮ። ሐሳብ ነው ያነሳሽው ፔሬድ በቃ አቅም ካላቸው ሐሳብሽን መሞገት ነው። ግን እኔ አሁን እያልኩ ያለው በዚህ ልክ የሰው ጀርባ ማጥናት፣ የሰው ጀርባ መጠየቅ፣ የሰውን የግል ነገር አምጥቶ ሚዲያ ላይ መናገር፣ መለጠፍ አንድ መጽሐፍ ቅዱስ ከያዘ እግዚአብሔር ለወንጌል ጠርቶኛል እኔ ማንም እንትን ቢል ወንጌላዊ ነኝ ከሚል ሰው ራሱ ይጠበቃል ወይ ነው ማይ ኩዌስችን ኢዝ ዚስ። የኔ ጥያቄ ነው። አንድ ሰው ወንጌላዊ ነኝ ካለኝ ለወንጌል ስራ ነው የወጣሁት በወንጌል ስራዬ ምንም ነገር አትምጡብኝ ካለ ለምንድን ነው የአንዳንድ በቃ ማለት የአንዳንድ ሰዎችን ስራ የሚሰራው? ከወንጌል ውጪ ምን አገባው? አፍተሮል ነው የኔ ፖይንት። እና ለምንድን በእንደዚህ አይነት ስራ ላይ የሚሰማሩት ነው? በቃ የፈለግሽው ሰነዱ በጌታ ኦርቶዶክሱን አቤል ለምን ኦርቶዶክስ አጥተው ትለኛለህ? በማርያም በይ በማርያም። እነዚህ ሰዎች ግፊት አይደለም ኦርቶዶክስ ሌላ ነገር ብንሆን በጌታን የሚፈረድብን አይመስለኝም። እኔ በአሁን ዘመን እኔ አንቺ ላይ ባለፈው ብያለሁ እኮ ጌታ ምስክር ዴቭ እንዳለው ባለፈው ሲቶዬ ዴቭ እንዳለው ሙሉ ያረጉሻል ብያለሁ እኮ እነዚህ ሆነ ከክርስትና ተናደሽ ብንን ብለሽ ወጥተሽ ወይ ሙስሊም ሆነ ኤቲስት ነው የምትሆነው። ኤቲስት በእግዚአብሔር የሚባል የለም ወደ ማለት የሚያደርሱ ሰዎች ናቸው እነዚህ ማለት ነው። በቃ እግዚአብሔር የለም ወደ ማለት አይደለም። ወንጌል ሰባኪዎች እግዚአብሔር የሚያስክዱ ናቸው እነዚህ ሰዎች። ግን ለምን ተከታይ እንዳላቸው አላውቅም። እንግዲህ አንቺ ግን የኔ ሐሳብ የግል ጉዳይሽን ቲክቶክ ላይ ለነሱ ለማንም ፕሩቭ ማድረግ አይጠበቅብሽም። ለባለጌ ሰው መልስ አይሰጥም። ባለጌ ሰው ብትናገሪውም አይሰማሽም። ለሚሰማሽ ከአንቺ ለሌላ ሰው አንቺነትሽን ከማሳወቅ በስተቀር። እኔ ግን ሲሶ ከጀርባ በኩል ያ ሸበላ ማን ነው እንደዚህ አፍንጫው ረጅም አፍንጫ ለሌላቸው ምን አለ አፍንጫ ለሌላቸው ቢሰጥ ምን አለበት እንደዚህ ምናምን አልጻፉልህም። ለአፍንጫ ጎራዶች መሰጡ ምን አለበት ምናምን ተጻፈልህም። እንዴ እኮ ተጨናነቀ እንትን ቴክስቴ ተጨናነቀ። እኔ ለማንኛውም ምንድነው ቸርች ይሄዳል እንዴ? ቸርች አይኬድም እንዴ? እኔ እኮ ትናንት ወዲያ ሁሉ ጊዜ እናገራለሁ። ቸርች እኮ በተለይ ውጭ ሀገር ላለ ሰው ቸርች ብዙ ቦታ ቸርች ሰው ይሄዳል። እና ባለፈውም ስንናገር ማነው ፕሮፌት ዶክተር ነው ምናምን ሲጠይቀን እኮ እየነገርኩን ነበር። እኔ አካባቢ መካነ ኢየሱስ ነው መካነ ኢየሱስ ማከለ የትም ቦታ ሄዳ አገልግል ምናምን ብለና እንነግረው ነበረ። እኔ የዛ ቤተክርስቲያንም ደግሞ አባልም አይደለሁም። እስቲ ጠይቀው እንዲመጡ እየጠበቅኩኝ ነው። ፓስተሩን አናግረዋለሁ። እና ባለፈው መካነ ኢየሱስ ደውዬ የወንጌል ክፍል ማን ነው እንትናስ ማን ነው ሳሌሳ የሚባል ሰውዬ ጋር ደውዬ መልእክት አሁን ይጠብቃለሁ ብሎ አስፈራርቶ በዛው ጠፋ። የት አለ? ምንድነው ያገኘው? እስቲ የኛ ትምህርት ከመድሪቷ ትምህርት ጋር ያልተገናኘበትን ቦታ አመጣለሁ እነዚህ እንትን ባጃጅ የማይመሉ ምናምን ብሎ ነበር። እየጠበቅን ነበር። እስካሁን ዝም ብሏል። ያው እንደማያመጣ የሚታወቅ ነው። ሁለተኛ ቅዱስ ቁርባን ሲቀበል እኔ በጣም ሎንግ ታይም በተለይ እንደዚህ አይነት ቦታ ቅዱስ ቁርባን ሄጄ ከወሰድኩኝ እና ኦልሞስት ወስጄ አላቅም ብል ይቀላል። እና እዛ ቦታ ላይ ቅዱስ ቁርባን ሲወስዱም ነበረ አመጣለሁኝ ያለችው ሰው እንደው ቅዱስ ቁርባን ሲወስድ የነበረበት ቢኖር እንደው መጀመሪያ የምትሰቅለው እዚህ ጋር ነበር። እሱን አይደለ? የለም ውሸታሞች ናቸው። አንየም ፕሩቭ ማድረግ አያስፈልግም። ሐሰተኞች ክርስቲያንን የሚሉ ሐሰተኞች ሰውን እና ቤተክርስቲያንን ስም ለጥፎ እንትን ሲሉ ለጥቂት የማያፍሩ
የማያፍሩ ናቸው። ባይብል ስተዲማ ከተጠየቁኝ ለሙስሊምም አስተምራለሁ። ደስ የሚለኝ ነገር ባይብል ስተዲ አስተማሪ ነው ባሉ ነው። ወገኖች ባይብል ስተዲ አስተማሪ መሆን እንዴ በምን እድሌ እንዴ ያስተምራል። ሙስሊም ከጠራኝ አስተምራለሁ እንደው አስተማሪ ሆኜ። እንዴ ባይብል ስተዲ እኮ ሰፈር ውስጥ የሚሰጥ ነገር ነው። በጣም ወዳቸው ወንድሞች፣ በጣም ወደው ፓስተር፣ በጣም ወደው አባል አይደለሁም ግን በጣም ወደው ፓስተር፣ በእውነት ያንን ፓስተር እዚህ ስሙን እንትን ማድረግ የማያስፈልግም። በጣም ጥሩ ፓስተር ግን የዛ ቤተክርስቲያን አባል አይደለሁም። እሷ አባል እንደሆነ ዛሬ አይደለም አውቀው ድሮ። የሰውን ገበና ማውጣትማ ካስፈለገ ማነስና ወደታች መውረድ ነው እንጂ ሁሉ ነገርን ማድረግ ይቻላል። በዚህ ዘመን ቀላል እኮ ነው። ግን እዛ ድረስ ይኬዳል እና አንድ ክርስቲያን ነኝ የሚል አገልጋይ ነኝ የሚል ወንጌል ሰብካለሁ የሚል የሰውን ታሪክ ለማጥናት እኛ ብቻ ነን አገልጋዮችና ጌታ የሚሰራብን የሚል ሰው ዓለማዊ እንደዛ ያደርጋል። ዓለማዊ ዋው! እና አላወቀችም እንጂ አንዳንድ ጊዜ ከበድ ከሚሉ ሰው ጋር ከገጠሙ ጥሩ ላይሆን ይችላል። ደግሞ ሰው መሳደብ ለጥፎ በጣም ቀላል ነገር ነው። ያለ ሰው ፈቃድ ፎቶ ለመለጠፍ፣ ያለ ሰው ፈቃድ የሰው ስም ማንሳት፣ ያለ ሰው ፈቃድ እንደፈለጉ መራገጥ። ምናልባት ክፉ ሰው ያጋጠመ ቀን አሁን ጴንጤ ነው፣ ፕሮቴስታንት ነው፣ ክርስቲያን ነው በሚል ሊሆን ይችላል የማይናገራቸው። ክፉ የሆነ ሰው የመጣ ግን ቀላል አይሆንም። ሁለተኛ ሐሳቡን ትምህርቱን ሞግቱ። እንዴ በቃ አዳራሽ ተብሏል አይደለም? ጠረጴዛ ነው ተብሏል አይደለም? ጠረጴዛ ካላችሁ አለን፣ ከሌላችሁ ደግሞ የሌለበትን ነገር ማስተማር ነው። እንዴ በጣም በየዋህነት በፍቅሩ አቅኑት ነው እኮ። ኢቭን ተሳስቶ ሰው ይገኝ ሰው ይሰደባል፣ ይዘነጠላል። እንዴ ሰው ይዘነጠላል እንዴ? እንደ ክርስቲያን በፍቅር አቅኑት ነው የሚለው። እኔ ምን አይነት ዘመን ላይ እንደዚህ አይነት ጴንጤ ነው አይቻል አቅም የሰውን ገበና ለማውጣት የሚቻኮሉ ሰው ለማስገደል የሚቻኮል ጴንጤ ነው አይቻል አቅም ፎቶ የሚለምኑ ለማሳየት እነዚህ ሰውን በሰዋራ ቦታ ቢያገኙ የሚገሉ ናቸው። የሚያቀኑ ሳይሆን የሚገሉ። በጣም ነው የሚያሳዝነው። ደግሞ እንደ ክፉ ነገር ባይብል ስተዲ ያስተምራል ተብሎ መምጣት ይሄ በእውነት ይሄ ነገር እኔን እንትን ለማፈመስ ነው ወይስ ለማዋረድ ነው? አሁን ይሄ ነገር የመጣው እኮ በጣም ይገርመኛል። የሚያገኙት ነገር ሲያጡ ባይብል ስተዲ ያስተምራል። ይሄው እዚህ የምናስተምረው ቤት ከፍቼ ሮብ የምናስተምረው ምንድን ነው? ባይብል ስተዲ እኮ ነው። ኢንተርናሽናል ባይብል ስተዲ ሙስሊሙ ምኑ ገብቶ የሚማርበት ነው እኮ። በጣም የወረደ በእውነት በዛ ልክ መውረድ ሰው የለበትም። እኛ አሁንም የምንለው የመካነ ኢየሱስን ስል ለማጠልሸት የማይመዘዝ ቀይ ካርድ የለም። የማይመዘዝ ይሄ ጥሩ አይደለም። ከአንድ ክርስቲያን የሚጠበቅ አይደለም። ብልግና ነው። ስዳደግነት ነው። ስዳደግነት፣ ብልግና፣ ትንሽነት። ቦይ ኦን ማን የሚባለው ህፃን ልጅ በትልቁ ሰውዬ ላይ የሚባለው ይሄ ቦይ ኦን ማን ይባላል። ትልቅ ሰው ነው ግን እንደ ህፃን ማሰብ። ከዛም አለፈ ሲል ደግሞ እንደ ክርስቲያን። ይሄ ነው እንደ ምሳሌነታችን። ሲሶ ቢያጠፋ እኔ ባጠፋ ሀና ብታጠፋ እንዲህ ነው እንዴ የሚዘነጠለው? እንዴ ፎቶ ተለጥፎ ነው እንዴ ስጋ የሚበላው? ቡና ተፈልቶ ቁርሱ የሰው ስጋ ነው? እና በጣም ነው የሚያሳዝነው። በጣም በእነሱ ሌቭል ሰው መሄድ ካስፈለገ እኮ የትም ቦታ መሄድ ይቻላል። ምንም የሚያስፈራን ነገር የለም። አሁን እኔ ምንም የሚያስፈራኝ ነገር የለም። በቃ ወደ ኋላም ወደፊትም በታሪክ ግን እንዘናጠል ቢባል ብዙ ቦታ ሊደረስ ይችላል። ብዙ ቦታ። ይሄ ግን እንዴት ነው ክርስቲያን ነኝ ብለህ ይሄንን ተናግረህ ትተኛለህ ወይ ነው? የመተኛት ብቃት ወንድምህን ለጥፈህ ተሳድበህ ዘንጥለህ ውሸትና እውነትን ተናግረህ እህትህን ለጥፈህ ዘንጥለህ ከዛ በኋላ ሄደህ መተኛት ከቻልክ ያን ያክል መወርወር እና እንደገና ቤት አእምሮ ሰላም ካገኘ እኔ በእውነት አደንቅሃለሁ። አንተ ክርስቲያን ነኝ ብለህ መኖርህ አደንቅሃለሁ። አእምሮ ካልወቀሰ የሰው ፎቶ አምጥተህ ለጥፈህ ስትናገር ከርመ እኔ ብቻ አይደለም ሌላም የሰው ትዳር ድረስ ሄዶ ተንገብግቦ ለመለጠፍ
ቴንኪዩ። እኔ እንኳን ባይብል ስተዲ አስተማሪ ነኝ። ቴንኪዩ፣ እግዚአብሔር ይስጥልን። መጨረሻ የተገኘው ባይብል ስተዲ ነው። ዋው ሃሌሉያ። መጨረሻ የተገኘው ሄዶ ጴንጤዎች ነን በሚሉ ቦታ ተጠይቄ አስተምርልን። በጣም የምወዳቸው ወንድሞች ጋር በጣም የምወደው ፓስተር፣ እኔ የቤተክርስቲያኒቷ አባል አይደለሁም፣ ግን እንደታየው ለባይብል ስተዲ ለማስተማር የባይብል ስተዲ ቀን ተብሎ ባይብል ስተዲን የምታስተምሩ ሌሎችም ሊደርም አይደለሁም። በፎርዛት ማተር እኔ አይደለሁም። ኢቨን ኢንፎርሜሽን ራሱ ትክክል ያልሆነ ነው። እሱን ፓስተርን እጠይቃለሁ። ማን ነው የዛን ግሩፕ ስልክ ሰው ለማስገደልም ቢሆን እነዚህ ሰዎች ገና እንጠይቀዋለሁ። ይሄንን ኢንፎርሜሽን የሰጠው ሰው የግድ እዛ ግሩፕ ውስጥ ያለ ነው። ኢቨን ባክፋየር እንዴት እንደሚያደርግ እንዴት እንደማይገነዘቡ በጣም ትናንሽ ሰዎች እንደሆኑ በዚህ ማወቅ ይቻላል። እንዴት ነው አንተ የሰው ስልክ፣ የሰው ቴሌግራም፣ የሰው ቤተክርስቲያኔ ነው ብለህ የሰጠን? ቤተክርስቲያን ለዚህ ነው የምንፈራው። እኔ ባይዘው በጣም ነው የምፈራቸው የትኛውም ቤተክርስቲያን ያሉ ሰዎችን። የሚያስፈራ ፔንቴኮስታል፣ የሚያስፈራ ፕሮቴስታንት ተፈጥሯል። የሚያስፈራ ከየት እንደተሰበሰቡ ማይታወቅ፣ ለሰው ክብር የሌለው፣ የሰውን ክብር እንደፈለጉ ሲያንጓጥጡ ከዛ በኋላ ደግሞ የሚጸልዩ በልሳን ጸልያለሁ ጌታ ነክቶኛል የሚሉ እንደዛ። እኔ በጣም ፕራውድ ኦፍ መካነ ኢየሱስ። በቃ እንደዛ ጥሩ አይደለም ለማለት ነው። ምንድነው አሁን የምንለው? ትምህርቱ ይቀጥላል። እንደዛ ማለታቸው የሚቆም እንደውም እየባሰ ይሄዳል። አሁን እንደውም ቦልድሊ ይሄንን ነው የምትፈልጉት? ቦልድሊ በቃ ደስ የሚላቸው ሰዎች ደስ እንዲላቸው ከሆነ አዎ አልታር ከሌለ የሌለበትን ማስተማር ሲገባ አዳራሽ ተብለሃል። አዳራሽ ከሆንክ ምን አጮህ? አዳራሽ ነኝ እያልከኝ እኮ ነው። አዳራሽ ከሆንክ አትፍራ። አዳራሽ ነው፣ ልክ ነው፣ አልተሳሳተም ብለን ተናገር። ምን ያናድድሃል እንዴ? ያ ከሆነ እምነትህ ምን ያናድድሃል እንጂ እዚህ ወጥቶ መጮህ አያስፈልግም። አሰ ክርስቲያን ደግሞ ወንድም ለወንድም እኛ እኮ አሁንም ቢሆን በቤተክርስቲያኒቱ ህብረት ውስጥ ነው ያለ ነው። የቤተክርስቲያናት ህብረት መሪ እኮ አንዷ መካነ ኢየሱስ ናት እንዴ። ማን ነው ቄስ ማናቸው? የቦሌ መካነ ኢየሱስ ቄስ እኮ መተው ነው የቦሌ ያልኩኝ ሀያት መካነ ኢየሱስ ቄስ ትግስቱ አዎ መተው እኮ አገልግለዋል እዛው ቸርች። ደስ ብሎን አግኝተናቸው ሰላም ተባብለን የሚደውለው ደግሞ ቆይ እዛ ቸርች አባል ነው አይደለም እደውልለታለሁ እንዴ። ለሱማ ከሆነ እንደው እነሱ የሚባሉትን ነገር ቢሰሙ እኮ እንደዛ አይሉም ነበር። በእውነት ኢትዮጵያ ውስጥ ሆነ ዓለም ላይ ያሉ ሰዎች በእነዚህ ሰዎች አገልግሎት ደስተኛ ናቸው ብዙዎቹ። በጣም እንዴት እንደሚያዝኑ ባለጌ እንደሆኑ እኮ ሁሉም በውስጥ ይዞ ነው ያለው የሚናገሩት ንግግር። እንደው ልክ ሁሉም ሰው ደስ እንዳሉ እንትና ጋር ደውላለሁ who are you? ይሄ ነው እንደ ክርስትና? ይሄ ነው እንደ ስብከት? አጠገብ ያለውን ወንድምህን ዘንጥለ ያወጣ የብዙዎችን በአፍጥና ይወጣ በእንትና ይወጣ ፔንቴኮስታል እንደዚህ ከሆነ ምን ታመጣለህ? ስለዚህ ኤኒዌይ ለማለት የፈለኩኝ ትምህርቱን መጥቶ መሞገት ይቻላል። ተጠርቷል። ትምህርቱን መጥቶ መሞገት ይቻላል። እኛ የምናውቀው ፔንቴኮስታል፣ እኛ የምናውቃት ፕሮቴስታንት እንደዚህ አይደለችም። ተናገረኝ እየተባለ የሰው ፎቶ፣ የሰው ታሪክ፣ ሰው ያልሆነውን ኤርትራዊ ናት ፖለቲካኞች፣ የፖለቲካ ሰዎች ይሄን ነገር ብታጠኑ ጥሩ ነው ምናምን እንዴ ምን ማለት ነው ይሄ? አጉል እንትን ነኝ አዋቂ ነኝ እንዴት ወደ ፖለቲካ ነገሩን እንደማዞር አም ስማርት አይነት ነገር። ትረስት ሚ ከእናንተ የበለጠ ስማርት ሰው ደግሞ ሊኖር እንደሚችል ማሰብ አለባቸው። ዝምታን መርጦ ተዋቸው፣ ምናልባት እንቅፋት እንዳይሆንባቸው ለሚሰሩት ነው ተብሎ ባይፋር ስማርት የሆኑ ሰዎች ደግሞ ሊኖሩ እንደሚችሉ አስባል። ካላለም ደግሞ በጣም መጥፎ ሰዎችም ሊያጋጥሟቸው እንደሚችሉ ማሰብ አለባቸው። አም ሲሪየስ። ስለዚህ ይሄ ጥሩ አይደለም። ይሄ አካሄድ ጥሩ አይደለም እና ኤኒዌይ
ማለት የፈለኩት አዳራሽ ካልሆነ አይ አዳራሽ እኮ አይደለም አኪ አዳራሽ አይደለም እኛ እንደዚህ ነው። አዳራሽ ከሆነ እኮ አዳራሽ እኛ እኮ እንደዚህ አናምንም። በቃ ማስተማር እኮ ነው። አሁን ከዚህ በኋላ እኔ ብተው ሌላ ሰው ይተዋል አይተውም። በቃ ከመሆን መጥቶ ማስረዳት ነው። ከሁሉም በላይ ደግሞ የሚያሳዝነው ነገር የአሜሪካን ጥቁሮች ያዘኑበት አንድ የነሱ መሪ ሲናገር የማርቲን ሉተር እዚህ ያለው ጥቁሮቹ መሪ እኛን የጎዱን እዚህ ያሉ ሰዎች ሳይሆኑ ዳር ይዘው እንደዚህ ስንጎዳ የሚያዩ ተብሏል። አንድም ሰው አባከና የሚላቸው የሌለበት እረፉ ተው የሚላቸው የሌለበት ዳር ሆነው የሚሰሙ ምናልባትም ቅቤ ጠጣ ይመስለኛል። አንዳንዶች ሰይ አላቸው የሚሉ ሰዎች ያሉ ይመስለኛል። ትረስት ሚ ቤታችንን የከፈትነው ለማስተማር ነው። ሌሎች ወንድሞቻችን በአብያተ ክርስቲያናት ሆነው ዋይዘር ፔንቴኮስታልም ይሁን ሌሎች we love you እንወዳችኋለን። ነገር ግን የተለየ ትምህርቶች አሉን ደሞኛ እሱን ለማሳየት እሱን ለማሳወቅ በቤተ ክርስቲያናችን ውስጥ የመካነ ኢየሱስን ትምህርት የማያውቁ በአንድም በሌላም አስተምሯታን ለማያውቁ ሰዎች ነው እዚህ አስተማሪዎችን ጋብዘን የምናስተምረው። ቤት ከፍተን ለአስተማሪዎች የምንሰጠው እኛ ዝቅ ብለን አስተማሪዎችን ጋብዘናቸው በትምህርቱ በቴዎሎጂ የተማሩና ቤተክርስቲያኒቱን የሚያውቁ ሰዎች ቄሶች መጥተው እንዲያስተምሩ እኮ የምናደርገው በመጀመሪያ የከፈትነው ቤቱን ለመካነ ኢየሱስና ለሉትራን ቤተክርስቲያን አባላት አስተምሮቶቻቸውን ላላወቁ በተለያየ አስተምሮት ተውጠው ተሸፍነው ላሉ ቤተ እምነታቸውን አስተምሮታቸውን እንዲያውቁ ነው እንጂ ሌሎችን ለመዝለፍ ወደ ጎን እኔ አንዱ እንደውም ፕሮቴክት ማድረግ ወደ ጎን ነገሮች እንዳይሄዱ የማደርግ ሰው ነኝ to that extent። ስለዚህ ሲሶ የተመስገን ተንኪው ለማንኛውም አንዳንድ ነገሮችን ለማጥራት ነው ባይገባም ግን ይሄን ይመስላል። ደስ ይለኛል። ቅዱስ ቁርባን ስወስድ ላገኘኝ ሰው እዛ $1 ሚሊዮን ቃል ገብቻለሁ የምሰጠው ከየትም ቦታ ተፈልጎ ግን ኤአይ እንዳይሆን እንጂ $1 ሚሊዮን ቅዱስ ቁርባን ሲወስዳልኝ ያሉት የሐሰት አባቶች ናቸው። ካለ ደግሞ ያሳዩን። ከዚህ ቀደም መካነ ኢየሱስ ደውዬ እነዚህን ሰዎች ብሏል። የት አለ ተደውሎ አንድ ሰው እኮ ጥሩ ስራ ሲሰራ ነው ሌላም ሰው እናንተ ልጆች ረፉ የሚለው። ግን የት አለ ተደውሎ ምን መጣ ደውላለሁ አሁኑኑ የቤተክርስቲያን ማን እንትና ጋር ደውያለሁ ማስፈራራት። this is poor psychology ነው የሚባለው። እና ከዛም ያለፈው ስማርት ሰዎች አሉ። እናንተ የምትጫቱ ሳይኮሎጂ ከዛም ያለፈ ስማርት ሰዎች እንዳሉ ማወቅ አለበት ለማለት ነው። ቴንኪው አመሰግናለሁ ብራዘርስ። ቴንኪው አኪ እናመሰግናለን። አቤላ እስቲ የምትለው ነገር አለ? ምን ትላለህ? እንግዲህ እስካሁን አንቺ ቪዲዮ ካለሽ እስቲ ድምጽ ምናምን ጋብዥና እኔ ላይቫቸውን ተከታትዬ አላውቅም። እነሱ እኔ ምን እዛ ጋር እንዳልካቸው ዘነበ የደጋ ፈረስ ሲሳይ ነው ምናምን ስላለ ነው እንዴት ዛሬ ጠዋት የእንስሳ ሪዞርት ውስጥ ገብተህ ገዝተህ ያየውክ? አንዳንድ ነገሮች ጋብዥና ከቪዲዮ ሪዞርት ውስጥ አይቻለሁ ብዬ እኮ ነው። ጉብኝት ልትጎበኝ ሄደ መስሎኝ። እንዳልካቸው ከሱም ብሶ እኮ ነው እኮ እኔን እራሱ እኮ ለአንብበው ለክፉም ለደጉ ይነበብ። ይቅርታ እኔ የከተማ ልጅ ነኝ። የደጋ ፈረስ ማለት ሲሳይ ማለት ነው። ይሄ እኮ ነው ቤኒን መንፈስ ቅዱስን ተሸክሞ ይመጣል አዲስ አበባ ኮንፈረንስ አድርጎ ምናምን እያለ የሚቃውጠው ማለት ነው። የአርባ ምንጭ ልጅ ከአርባ ምንጭም ደግሞ 42 ኪሎ ሜትር ገባ የምትባል ከ42 ተራራ ከ6 ወንዝ እና ምንጭ ከ7 ጫካ ጀርባ የተወለደ ሰውዬ አሁን የከተማ ልጅ ነኝ ሲል እንኳን ሼም ማይዘው እግዚአብሔር ሆይ
አረ ጌታዬ እውነቴን እኮ ነው። ኢቲቪ ለማየት እኮ ነው አርባ ምንጭ መጥቶ የቀረው። እኔ እኮ አቅማቸውን ማቁ ከተማ አላለም። ኧረ በመድኃኒዓለም ስም፣ ኧረ በመድኃኒዓለም ስም ምን ነው ጄቲቪ እኮ በእናትህ ምስክራችን ነው እኮ። ያንን ፊት እኮ እናውቀዋለን። ጄቲቪ ላይ ታግሰን አላምደን ሰው እንዲሆን ያደረግነውን ፊት እውነት። እስቲ አንቺ ቪዲዮ ምናምን ካለው እስቲ ቪዲዮ ምናምን ነገር ከተናገሩት ምናምን ጋብዥን እስቲ ቪዲዮ። ገና መነሳቴ ነው። በኋላ ላፕቶፕ ምናምን ከፍቼ አሰማለሁ። አሁን ስልክ ያጣሁት ልጆች የት ላስገቡት? ያኛው ስልክ ሌላ ሰው ካለ ላስገባ። ሄሉ ካለች ሶሪ፣ በጣም ሌላ ስልክ የለኝም። የከተማ ልጅ አንተ። እሱ የከተማ ልጅ ከሆነ እኮ እኛ እኮ እዚህ አልተወለድንም። በቃ የለንም እኮ ወይኔ ከተማ ልጅ። ከአርባ ምንጭም ገና 10 ኪሎ ሜትር አርባ ምንጭም እኮ ራቅ ይላል እኮ የተወለደበት እኮ ከተማ እኮ። በመድኃኒዓለም እኔ በጣም ይደብረኛል እንደዚህ ፐርሰናል ነገር። አሁን እሱ ሰው ነው ለተከፈለለት ለዚህ ቤኒን ለሚባል ነጫጭባ ጠንቋይ ማስታወቂያ እየሰራ ህዝብን ለማዘረፍ የሚጠር። እኔ ቪዲዮ ሰራበታለሁ ብዬ አይመጥንም ብዬ ነው የከሸፈ ነው ብዬ ነው። ዲፕሬሽን ውስጥ ይገባል ብዬ ነው የተውኩት እኮ። በእናት መልሶ ዲፕሬሽን ውስጥ ገባው፣ ህይወቴ ግራ ገባው ምናምን እንዳይል ተስፋ እንዳይቆርጥ ብዬ ነው የተውኩት እኮ። እኔ የዚህ እውነቴን ልንገራችሁ ግን እንትን አኬም ሌሎቻችሁ ባለፈው ካያችሁ እነ ዴቭ ሉትራን ተመቱ። እነሱ በቃ ነገሩ መቋቋም ስላልቻሉ ሆልድ አደርገዋለሁ ምናምን አለ። ያየሁት መሰለኝ ይመጣል። ጉዳዩ 10 አረንጓዴ ጠርሙሶች ነው። ድንገት አንዱ ወድቆ ሲሰበር 9 ይቀራል ነው። ከዛ 9ኙንም ጨርሶ ራሳቸው ብቻ ሚዲያ ላይ ነግሰው ለመቆየት ነው የሚፈልጉት። 10 አረንጓዴ ጠርሙሶች ድንገት አንዱ ወድቆ ሲሰበር ትናንትና ሁላችሁም ከዚህ ሚዲያ ላይ አጠፋቸዋለሁ ብሏል። አንድ በአንድ እንድጠፋ በቃ እንደሱ ነው። ይኸውልሽ እኔን እኮ ሞከሩኝ። 10 አረንጓዴ ጠርሙሶች መስያቸው ሞከሩኝ። ከዛ ከጠርሙሶቹ መካከል ለካ የፕላስቲክ ነኝ ነጥሬ ብድግ ብዬ እዛው ቁጭ ሞክረዋል እኮ። 10 አረንጓዴ ጠርሙሶች መሆን የምትፈልጉ ብዙ ሰው ነው። በእውነቴን ነው የምላችሁ በእነዚህ ሰዎች ተሰባብሮ የወጣው በጣም መልካም ሰዎች፣ ሰውን ሰፖርት የሚያደርጉ እውነትን፣ ጽድቅን የሚወዱ ሰዎች፣ ሴቶች በመልካቸው ተሰድበው፣ በልጆቻቸው ተሰድበው፣ በትዳራቸው ተንጓጠው የምር ፐርሰናል ሴቶችን ጋለሞቶች ተብለው ያልዋሉበት ውለዋል እየተባለ የውሸት ስም እየተለጠፈባቸው እነዚህ ብቻ አይደለም። አሁን እነዚህ ቀለመወርቅ የተንፍሱ ምናምን ላይቭ ገብተው የሰው ፎቶ ለጥፈው ምናምን አደባባይ ያወራሉ እንጂ ኤጀንቶች ደግሞ አሏቸው፣ ፌክ አካውንቶች። ከዛ በኋላ ድንገት ከናንተ ጋር ተባብሮ የቆመ ጥሩ ኮሜንት የኮመተ ሰው በውስጥ በኩል ይሰደባል። የአቡና ቅምጥ ይባላል። አሁን አኬን የሚደግፉ ሰዎች ከተገኙ የአኬ ቅምጥ ይባላሉ። ነውረኛ ቃላቶች፣ ሴተኛ ዳር ይባላሉ። ሸርሙጣ ተብለው ይሰደባሉ በእነዚህ ተከታዮች ማለት ነው። እውነቴን ነው። በጣም የሚያሳዝን ደረጃ ነው። ቡድን አሰማርተው ማለት ነው። በጣም የሚያሳዝን ስራ ነው የሚሰሩት። ብዙ ሴቶችን እንደዚሁ ያልሆኑትን ናችሁ ተብለው ስም እየተለጠፈላቸው በአዳዲስ አካውንት ከ100 እስከ 50 ከ50 እስከ 30 ወደ ታችም ወደ ላይም ከፍ ዝቅ የሚል በየቀኑ የስድብ ኮመንት እንትን ሜሴጅ እየደረሳቸው ነው ከዚህ ሚዲያ ላይ እየወጡ የሄዱት እና ራሴን ዲፌንድ ያላደረኩት ለወንጌል ብዬ ነው። ፌክ አካውንት እኔ ራሴን ዲፌንድ ያላደረኩት ለወንጌል ብዬ ነው። አሁን ግን ገብቶኛል። ትመጣለህ፣ እመጣልሃለሁ፣ ታወራለህ። እስቲ ላይቭ ገብተህ አቡና ብለህ ማውራት ከቻልክ አሳይሃለሁ። ጥግ ድረስ አሳይሃለሁ። ምክንያቱም እናንተ ክብር የማይወድላችሁ እግዚአብሔርን የማትፈሩ በቃ ወንጌል ምናምን ሰባኪ ምናምን የሚል ስም አንዴ ለጥፋቸዋል። ወንጌል ሰባኪዎች አይደላችሁም ሲጀመር፣ እንዲሁ የሰው ፎቶ። አሁን እኮ ቅዱሳንን ጨረሱ መሰለኝ። ኦርቶዶክሳውያን ቅዱሳን ብለው የሚያስቧቸውን ጨረሱ፣ አለቀባቸው መሰለኝ።
ክርስቶስ ሰምራ ላይ ሄዱ፣ አቡዬ ላይ ሄዱ፣ እንትና ላይ ሄዱ፣ ጻድቃን ላይ ሄዱ፣ ሰማዕታት ላይ ሄዱ። እነሱን ጨረሱ መሰለኝ። መገረብ ስለሆነ ታሪካቸው አሁን መገረብ ላይ ናቸው። አልቆባቸዋል። ገድሉም አለቀ። አሁን እንግዲህ አቡነ አኬ ነው እና አቡነ አኬ ላይ እና አቡነ ዴቭ ላይ እና አቡነ ሐና ላይ እና አቡኒት ነው ስለሴት ምንድነው እነ ቅድስት አኒት ላይ ነው የሚካሄደው። አሁን ደግሞ ምክንያቱም ጨርሰዋቸዋል። እነሱን ጨርሰዋል። ገባ? የእንጀራ ገመዳቸው ይሄ ስለሆነ የሰው ፎቶ መለጠፍ ስለሆነ ይሄዱ ነው። ገባ? እንዴት ከክርስቶስ ሰምራ ወደ ሐና እንደተሸጋገራችሁ እግዚአብሔር ነው የሚያውቅ። እንዴት ከተክለ ሃይማኖት ወደ አኬ እንዴት ሽፍት እንዳደረጋችሁ መድኃኒዓለም ነው የሚያውቀው። እንዴት በዚህ ፍጥነት ዞር እንዳላችሁ። በቃ እዛ ላይ እኮ ወንጌል ነበረ ብለው ብዙ ሰው ደግፏቸዋል። እሺ ተክለ ሃይማኖትን ገድል ስትቃወሙ እንደ መጽሐፍ ቅዱስ አይደለም ስትሉ እሺ ወንጌል ነው ተብሎ ብዙ ሰው ደግፏቸዋል። ብዙ ሰው አብሯችሁ ቆሟል። ብዙ ሰው ሰፖርት አድርጓቸዋል። አሁን አኬ የሚባልን ልጅ ለጥፈው እሱን መራገጥ ማንን ከአኬ ነፃ ወጥታችሁ ጌታ እንዲቀበል ልታደርጉ ነው? እስቲ ንገሩ። የትኛውን ሰው ነፃ ልታወጡ ነው? ንገሩ። እና በጣም 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 የሚያሳዝነው አቡነ ሲሳይ ረስቼው። አቡነ ሲሳይማ በቃ አቤላ በጣም የሚገርም እኮ ጠዋት ከእንቅልፌ ስነሳ 12 ሰዓት ተኩል እንደዛ ከኔ ነቃሁት እስከ 9 ሰዓት ፎቶ ለጥፈው እኔ እንዴት ነው አንድ ሰው በምን አይነት አቅም ነው እንደዚህ በምን አይነት ኢነርጂ ነው እንደዚህ የሚያደርገው? እስከ 9 ሰዓት ያቶ ንስሐ እየገባች መስሎኝ ነው እኮ ላይቭ ላይ ሳጣት እቺ ሜርሲፉል የምትባለዋን ማን ሉሲፈር እና ንስሐ እየገባች መስሎኝ ነው። ተጸጽታ የሰው ቤት የሰው ነገር ስለነካች ንስሐ እየገባች ነው። ለካ አኬ የት ነው የሚያመልከው የት ነው ጌታ ራት የተቀበለው ምናምን እያሉ ነው። እንዴት ሰው ከወንጌል አርበኛ ከወንጌል ሰባኪ በአንዴ ወደ ሞሳድነት ይቀየራል እንዴ? ስልጠና እኮ ያስፈልጋል ወገኖች፣ ስልጠና እኮ ያስፈልጋል። እንዴት ሰው ወደ ስለላ ይገባል በአንድ ጊዜ? እኔ እኮ የቀለሜ የወንጌል ቲም ከአይቲ እስከ ኮረንቲ ተደራጅተዋል እኮ። አንድ ቪዲዮ ቆይ ያሳያቸዋለሁ። እንትን ስለሌለ ነው። አንዱ ስልክ ቻርጅ ላይ ሰጥቼው ነው መገሌ ቁጭ ብዬ ነው። አንድ ኒውዚላንድ ማንን ኦኬ ታዳምጭናለሽ ታሰሚናለሽ። እና እንትን እዚህ ኒውዚላንድ የሚኖር ልጅ በቃ ስራም የለም ምናምን የዚህ ሀገር ሰዎች አይወጡም በቃ ምንም የለም ምናምን ብሎ ወደ አውስትራሊያ ሊሄድ ነው ምናምን ያለበት ቪዲዮ አለና ኒውዚላንድ ዲፕሬሽን በጣም ገብቷል መሰለኝ። ሰው ካረገጡ አይነቃቁ። አሁን ላይ ኒውዚላንድ ጭር ብላለች። ገባ? ጭር ብላለች። ኑሮም ከብዷል ኒውዚላንድ ላይ ያለ ነበር የሆነ ሰውዬ። እንግዲህ ከሚኖረው የበለጠ ምስክርነት የለም። እና ኒውዚላንድ ያላችሁ ሰዎች ሰፖርት አድርጉት ይሄንን ግለሰብ፣ ምክንያቱም ኑሮ ከብዶታል። ስፓይናል ኮርዴን አለ የስፓይናል ኮርዶ አልቋል መሰለኝ። ሞባይሌ ጋለ ላይ መጣ። ከሞባይሌ ጋለ ቤት ይጠቦኛል እስቲ ጌታ ሰፋ እንዲያደርገው እስቲ እንጸልይ አለ። ጌታ ምን ሰፋ ያደርግላል? ወጥተህ ካልሰራክ ራስህ ሰፋ ካላደረግከው። አቤላ ስለ ቤቱ ለምን ዝም አሉ? ቤት የጠበበኝ ማለት ነው። ገድላት ላይ ያለውን ታምራት ሁሉ ተቃውመክ እንዴት ነው እኛ ያንተን ቤት በጸሎት የምናሰፋው? እኔ ካም በኋላ ጸልያለሁ ቤቱን እንዲሰፋ። እኔ እኮ መደበሪያ እኮ ነው እናንተ መደበሪያ እኮ ነው። እሺ ጃልዜና ጋብዥን። አይ ሄሎ አሁን ነው የመጣሽው እና ትናንትና የሰማሽውን ነገር እኔ ስልክ ያጣሁት ጌታን የት እንዳደረጉት ልጆቼና ለዛ ነው። እስኪ አሰሚን የሆነ ከስድቦቹ እንትን ምርጦችን መርጠሽ። ኦኬ አይ ቲንክ ሰባቱ ጎረምሳዎች የፖስታቸው ነው። አዎ ትናንት ማታ የነበረበት ሜርሲ ጋር ፖስቷል እንዴ? እሱም ራሱ የዛሬ ጠዋት እኮ ነው። የዛሬ ጠዋት ነው።
እኔ ምንም አላየሁም። ልክ እንደተነሳው ዩቲዩበሮች እኮ አሉ እኮ ዩቲዩብ ላይ አይጠፋም። ኤርሚ ለመጨረሻ ጊዜ በጽድቅ ፊት ለፊታቸው ቆመባቸው ምናምን ብለው ይፖስቱታል ስድቡን። ኤርሚ በእውነት መንፈስ እነ ሲሳይ ላይ ዘመተባቸው ምናምን ፖስት ወይ ዩቲዩበሮች። አይ እነሱ እንኳን ችግር የለውም፣ ሽቀላ ላይ ናቸው። ምንም ችግር የለውም። ያው ሽቀላ ነው። ይሄ ግድም አደግ ሰው ማለት ነው። አልታር የላቸውም እንደኛ እንደ መካነ ኢየሱስ። ይሄን ነው ግድም አደግ ሰው የሚለውን አኬ ግን ግድም ነው ያደገው። አኬ ነው እስቲ ከፋችሁ እስቲ ግድም አደግሽ አኬ ግድም አደግ ሰባቱ ጎረምሶች ፖስተው ከስቶሪ ላይ አወርደክ እንዲህ ነው ያለን። አልታር የላቸውም ብሏል። ሌሎች ቤተክርስቲያን እዚህ ያላቸው ወንጌላውያን አማኞች ይሄ ግድም አደግ ሰው ማለት ነው። አልታር የላቸውም እንደኛ እንደ መካነ ኢየሱስ አልታር ጠረጴዛ የላቸውምና እነ ሙሉ ወንጌልና ሌሎች አብያተ ክርስቲያናት አይባሉም፣ ባዶ አዳራሽ ናቸው ብሎ ያለው ይሄ ወጣቴ ነው። ልክ አስገባለሁ እዚህ ቲክቶክ ላይ ማለት ነው። የነካው የጌታ ቤተክርስቲያን አይደል? ደግሞ ሌላ ምን ብሎ እንደሚጠራ ልንገራችሁ። እዚህ ያላችሁ መካነ ኢየሱሶች ሰምታችኋል አይደል? ኑ መካነ ኢየሱሶች ኑ፣ እኔ እናንተን ነው ማስተምረው። ይታያችሁ ገጥመሃል አኬ መሰዊያ ብለህ ያልከውን ነገር ያንን ጠረጴዛን ከእጄ ስታድነው ታያለህ። በእንጨት ልታስፈራራን ደግሞ መሰዊያ የላቸውም፣ ጠረጴዛ የላቸውም፣ አልታር የላቸውም። ስለዚህ እነ ቃልዮት እነ ሙሉ ወንጌል እነ መሰረት ክርስቶስ ሌሎቹ አብያተ ክርስቲያናት ባዶ አዳራሽ ናቸው ብለሃል አይደል? ከእጄ ላይ ሰብረዋለሁ በእውቀት ማለት ነው። መሰዊያን አውራ እከታተልሃለሁ። ከዚህ በኋላ እንደው ቆም ብዬ ነው እከታተልህ። አውራ እያንዳንዷ ቃልህ ላይ ሲሆን አንተ ስለ መሰዊያ ወጣ አስተምር፣ ስለ እናንተ ጠረጴዛ ወጣ አስተምርና በዛ ጠረጴዛ ልኬት ሌሎችን አብያተ ክርስቲያናትን እንደወረፍክ እንደተናገርክ ተናገር። እኔ መካነ ኢየሱስን ሳልነካ ጠረጴዛችሁ ግን ቅዱስ ብለህ ሳሙት ልትለን ቆርመተ ክብር ይገባሃል። አንተ ጠረጴዛ የጌታ ጠረጴዛ ነህና ጌታን ስለምንሰዋብህ ለአንተም ክብር ይገባል። የጸጋ ያምልኮ የስግደት ያምልኮ ስግደት ወይ የጸጋ ወይ አክብሮት ብዬ አላግጥብሃለሁ። እኔ ደግሞ እንደ ኤልያስ እንዲህ ነው ያለን። ይሄንን ይመስላል። ግን እኔ ኤርሚያስ አረተው አረ አንተ ቁልቁል አትደግ። እሱስ ግድብን ያደገው አንተ ደግሞ ቁልቁል አደግ። ሰው በእውቀት ሲያድግ በእውቀት የሆነ ነገር ሲኖረው ቢያንስ እንኳን እስቲ አባቶች ምን ይላሉ፣ እስቲ ትምህርቱ ምን ይላል፣ አኬ ምንድነው እያለ ያለው ለማለት መሞከር አለብን። ሰውን ለመዝለፍና ለመሳደብ ምላስ ረጅም፣ እስቲ ግን ትምህርቱ ምንድነው የሚለው ለማለት ግን እውቀት ዜሮ። አኬስ ግድም ያደገው አንተ ቁልቁል ነው የተቆፈርከው። እግዚአብሔር ምስክሬ ነው። ኧረ በኢየሱስ። እሺ ሌላ ቪዲዮ ምን ላሰማችሁ? እስከዛ አውሩ። ፓስተር ሄሉ እኔ እኮ አንዳንዴ እዚህ መታችሁ የምትጽፉትን እዛ ለምን እንደማጽፉ ነው ግራ የሚገባኝ እኮ። ፓስተር ሄሉ አሁን ቲክቶክ ላይ ትልቅ ሰው ይጥፋን። አሁን እዛ እሱ ጋር ግን እንዳለ አንድ እንኳን ኔጌቲቭ ኮሜንት የሚጽፍ ሰው የለም። ሂድበት ፈሪዎች ናቸው። እኔ እዛ ሄደው እግዚአብሔርን ይኸውልሽ እኔ እኮ እንዳለስችዋለሁ እኮ ሂድበት፣ በርታ፣ እርገጠው ፈሪ ነው። እኛን ያሸነፍ ስለሚመስላቸው እኛ ላይ ነው አግድም አደግ ስድብ አይደለም ወይስ እንደየአፉ ይለያያል? እሺ ወጠጤ ስድብ አይደለም? እሺ ወጠጤ በቃ ስድብ አይደለም፣ አግድምም ስድብ አይደለም። በቃ ካሁን በኋላ አግድም ቀለሜ ወጠጤ ቀለሜ እያልን ሀሳብን እና ደግሞ ወይ ጉዴ። እስቲ ቆይ ሌላም ክፈችልን አለ እኮ ክፈቹ እስቲ። አንዳንዶቹ ላይ በወይንም ሙሉ ቀጥታ ወይን ምናምን ነገር ተብሎ ይባላል። ከፈለክ በደንበጫ አረቄም ቁረብ፣ ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ አረቄ አይሆንም? ቀስ እያላችሁ ወደዛ ብትወስዱት። እኔ አሁን ጴንጤዎች ተሰብስበው
ኧረ ለዚህ ሰው እየጸልዩለት በጌታዬ እኮ ከወጣ 15 ዓመት ስላለፈ ናፍቆታል። ሁሌ ዝኬ ይላል። ዝኬ ላይ ያለው ጠላ ይላል። ደንበጫ አረቄ ይላል። ናፍቆ ከሆነ ብራዘር አስልክ ከመጽሐፎች ጋር መጽሐፍ እንትን የገድል መጽሐፍ ላኩልኝ ስትል አንድ ሊትር አስላክ። የደንበጫም ይልኩልሃል፣ የእንትንም ይልኩልሃል። ምንድነው አሁን? እኛ እኮ ተሰቃየን እኮ። ይህ ናፍቆት ከሆነ ያለብህ ማለት እንዴት ነው ቅዱስ ቁርባን ባረቄ ጠጡ ምናምን የሚባለው? ይሄኔ እኮ ቲቪ ጆሹዋ ቢነካ እኮ ቲቪ ይነሳል እኮ። ቲቪ ጆሹዋ እንዴት ተነክቶ ደምስሬ ቆማል እንንካው እንዴ? እስኪ ብረስ ግን አንተ በጣም ቅዱስ የሆነ ነገርን ሰዎች አክብረው የሚያደርጉትን የጌታን ራት የጌታን ስጋና ደም ባረቄ ጠጡት ባረቄ ብሉት ብለህ በዚህን ያክል ደረጃ አንኳሰክ ትጠራለህ አንተ። ለግለሰብ ሲሆን ግን እናቴ ነርቭክ ይነካል። የዳነው በሽታ እንኳን ያገረሽብሃል። እና በጣም እኔ ማዝነው እዛ ውስጥ ሆናችሁ የምታጨበጭቡ ሰው እየዳነ ነው ምና ይላል። የደንበጫ አረቄ በሚለው ምስክርነት ነው ሰው ጌታን የሚቀበለው። ሙሉ ወንጌል ተራዳራሽ እንዴ? ቆይ እኔ የምላችሁ እኔ ቆይ አንዴ ስለ ተራዳራሽ አንዴ ልሂድበት። ቆይ ተራዳራሽ ይኸውላችሁ ሲጀመር ቤተክርስቲያን ኮንሰፕቱ የፕሮቴስታንት የቤተ ክርስቲያን ኮንሰፕቱ ህዝቡ ነው በክርስቶስ ኢየሱስ ስም ከጨለማ ወደሚደነቅ ብርሃን የተጠራው ህዝብ ነው እንጂ የሚሰበሰቡበት አዳራሽ አይደለም። ቸርች አይደለም እንዴ? ከቤት ኪራይ ተከራይተህ ከኖርክበት አዳራሽ ወደ አሰራከው ወደ ራስ አዳራሽ ስትገባ ቤተ ክርስቲያን እንትን ከዛ በኋላ ያንን የተውከውን ቤት ሰዎች ለአረቄ ቤትም ለጠጅ ቤትም ሲያደርጉት ቤተክርስቲያን ፈርሶ ነው አረቄ ቤት የተሰራው ነው የምትለው? ለምሳሌ የኛ ቸርች ሙሉ ወንጌል የነበረችበት ደህንነት የምታስተምርበት ቦታ ጠቧት ደህንነት የምታስተምርበት አዳራሽ አሁን የራሷን ህንጻ ሰርታ ስለገባች መጠጥ ቤት ነው፣ ናይት ክለብ ሆኗል። ተከራይተው ስለነበር ማለት ነው። እና የጌታ ቤት ነው ናይት ክለብ የሆነው ልትለኝ ነው? የሰውየው ቤት ነበር፣ ተከራይተውት ነበሩ። ቤተክርስቲያን ትጠቀምበት ነበር። ከዛ አዳራሽ ወጣን፣ አለቀ። የኛ ወንጌላውያን አማኞች ስለ ቤተ ክርስቲያን ያለን አንደርስታንዲንግ ይሄ ጣሪያና ግድግዳው አይደለም፣ ህዝቡ ነው የቤተ ክርስቲያን። በክርስቶስ የተጠራው ህዝብ ነው ቤተ ክርስቲያን፣ አለቀ። ኦርቶዶክሳውያንም ቤተ ክርስቲያን ሲሉ የሚሉበት የራሳቸው አንደርስታንዲንግ አላቸው። ህንጻ ቤተ ክርስቲያን የሚሉት አለ፣ ከዛም ደግሞ ያለፈ ደግሞ አለ። ስለ የትኛው ነው የምታወሩት? ገብተን ቃል ስለምንካፈልበት አዳራሽ ከሆነ የምታወሩት አዳራሽ ነው። ምንም ልረዳችሁ አልችልም። አዳራሽ ነው። እና አዳራሽ አይደለም ብለን ከተከራከርከኝ ናና እንከራከራለን። ችግር የለም። እሺ መቀጠል ትችያለሽ። ሄሉ ቪዲዮን ጨርሽ ውስጥ ሄሉ ሙሉ ወንጌል ተከራይታ አታውቅም የሚል ሰው እያለ እዚህ ጋር አበስኩ ሙሉ ወንጌል ተከራይታ አታውቅም የሚል 80% ኪራይ ውስጥ ነው። ሄሉ ጨርሽ ውስጥ የዮባ ሐሳብ ነው። የደንበጫ አረቄ ላይ የዮባ ሐሳብ ነው የሚቀጥለው። ሌላ ቪዲዮ ካለ ሼር አድርጉልኝ ታች ያላችሁ። ሙሉን እኮ ዩቲዩብ ላይ አለ። ቆይ በኋላ ከፍታለሁ እኔ ቻርጅ ያልኩት ላፕቶፕ ዩቲዩብ ላይ ፈልጊ። እዛ እኮ በጣም ረጅም አለና እኔ እንኳን ለሜርሲ መልእክት ላስተላልፍ አንዴ። ቆይ ሪከርድ አድርጋችሁ ፕሊስ ወደ ሜርሲ